ለመናገር ፈርቼ እንጂ ሁለቱም ኩላሊቶቼ ፌል አድርገዋል። ሃሌሉያ ሆስፒታል ተኝቼ ስለ ማስተር አብነት በጣም ብዙ ሰዎች እየጠየቃችሁ ነው፣ እየደወላችሁልኝም ነው። ቤተሰብ የማስተር አብነትን ህመም ስንሰማ ብዙዎቻችን አዝነናል። በጣም የሚገርማችሁ እስኪ ስለ ማስተር አብነት ጥቂት ነገር እኔም ልንገራችሁ። ሁሉ ጊዜ ስለ ማስተር አብነት ቪዲዮ ስሰራ ወይም ደግሞ መድረክ ላይ የማወራ ከሆነም እሱ እየታመመ ለሌሎች ህመም የሚጨነቅ እሱ ሳይበላ ሌሎች እንዲበሉ የሚያደርግ ብዬ ስና ሰላም የተከበራችሁ ነው የተወደዳችሁ የዩቲዩብ ቻናል ቤተሰቦቼ ኢትዮጵያውያን ኤርትራውያን በአገር ውስጥም በውጭም ያላችሁ በቅድሚያ እንደተለመደው የከበረ ሰላምታዬን እያቀረብኩ ዛሬም በድጋሚ ካነጋጋሪ ከሆነው ከማስተር አብነትና ከሌሎች ጉዳዮች ጋር ተመልሼ መጥቻለሁ። ቪዲዮውን ላይክ ማድረግ እንዲሁም ለቻናሉ አዲስ ሆናችሁና ቻናሉን ሰብስክራይብ ያላደረጋችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳይረሳ። ዛሬ እንግዲህ ሙሉ በሙሉ በሚባል መልኩ ቪዲዮዎቻችን ስለ ማስተር አብነት ይመለከታሉ። ታዲያ ይህ መልካምና ወጣቱ ደጉ ኮንተንት ክሬተር የተለያዩ ሰዎችን በመርዳት የምናውቀው ማስተር አብነት ሁላችንም ተረባርበን ባሉን የማህበራዊ ድረገጽ መተግበሪያዎች ስለዚህ ጉዳይ ሰዎች ጋር እንዲደርሱ ማድረግ ስላለብን ነው ከትላንት በተጨማሪ ዛሬም ቪዲዮ ለመስራት የተገደድኩት። ስለዚህ ይህ ቪዲዮ ለብዙዎች ተደራሽ እንዲሆን እንግዲህ ቪዲዮን ላይክ፣ ሼር፣ ኮፒ ሊንክ ማድረግ እንዳይረሳ። ወደ ቪዲዮቹ ለነሱ እኔ እርዳታ ሲሰበስብ ቁጭ ብዬ አይደለም መቀመጥ አልችልም። በምርመራ የማይታወቅ ታማሚ አንተ ትሆናለህ። ብትመረመር በሽታው አይገኝም አንተ ላይ ህመሙ አይታወቅም፣ ግን ሳይኮሎጂካሊ ትጎዳለህ። አይምሮን እያጣህ ነው የምትመጣው፣ ራስን እያጣህ ትመጣለህ። የሆነ ሰዓት ላይ ሳትትልና ራስን ትረሳለህ። ከኔ ከጤና ሁኔታ ጋር ተያይዞ ባለው አጠገቤ ላይ ካሉ ሰዎች ምናልባትም የሚወጡ ነገሮች ይሆናሉ ብዬ አስባለሁ። በእኔ ምክንያት ግን ማንንም ሰው ማስጨነቅ አልፈልግም። አንድ የማምነው ነገር አለ፣ እግዚአብሔር ሁሉን እንደሚችል፣ የውስጤን ህመም እሱ እንደሚፈውስ። ሰው ፊትን ያያል፣ እግዚአብሔር ልብን ያያል። አጥላው ሰውን ስትረዳ የሰዎችን ህመም የሰዎችን ስቃይ ደርሰ መከራቸው አጠገብ ላይ ስትቆም ልክ እንደኔ ሌሎችም እንደዛው ናቸው። ፊታቸውን ስታይ ወጥተው ሲገቡ ለሌሎች ሲተርፉ ለነሱ ይበቃቸው ይመስላል። በዚህ ሳምንት ውስጥ በአንድ ወር ባልሞላ ጊዜ ውስጥ 5 ሰው የህክምና ወጪያቸውን ላይቭ ላይ ቁጭ ብለን ከደጋግ ኢትዮጵያውያን ሰብስበን ወደ ህንድ ሀገር ሄደው እየታከሙ ያለው አሉ። በቅርቡም የሚሄዱ አሉ። በብር ሲተመኑ ብዙ ብር ነው አይደል? ከብር ወደ 30 ሚሊዮን ብር አካባቢ ተሰብስበዋል አንድ ሳምንት። ግን መቀመጥ አልችልም። ለነሱ እኔ እርዳታ ሲሰበስብ ቁጭ ብዬ አይደለም መቀመጥ አልችልም። መቀመጥ የማልችልበት ምክንያት አለ። እነሱ ደግሞ ተፈውሶ ሲመጡ እኔ እበረታለሁ። የነሱ ገንዘብ ተሰብስቦ እያለቀሱ የነበሩ እናቶች፣ እያለቀሱ የነበሩ አባቶች፣ የአንገቱን የደፋው ወጣት አንገቱን ቀና ሲያደርግ ያቺ እናቷ በኩላሊት ህመም ምክንያት ታማ ስታለቅስ የነበረች እህታችን ሳቋን ሲያይ እኔ ልብ ይበረታል። የኔን ህመም እዛ ጋር ረሳለሁ፣ የኔን መታመም ረሳለሁ። ግን ደግሞ ሳልፈልግ ሰውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈልግም፣ ሰው እንዲያቅብኝ አልፈልግም። አንዳንድ ጊዜ ደግሞ ስጋ ያሳያል። ትልቁ ችግር እሱ ነው። ጃኬት ብትደረብም ይታያል፣ ውስጥ ያሳያልና ጸልዩልኝ። እኔ የኢትዮጵያ ህዝብ አንድ የሚማጸነው አንድ ለኢትዮጵያ ህዝብ መናገር የሚፈልገው ከእግዚአብሔር በታች በእናንተ ጸሎት፣ በእናንተ እንባ፣ በእናንተ ምርቃት ነው እስከዚህ ያለውትና አሁንም እግዚአብሔር በዛ መንገድ ያቆመኛል ብዬ አስባለሁ። እንደነገርኳችሁ እንግዲህ ትላንትናም በዚህ ቪዲዮ ማለት ነው ራሱ በሚዲያ ጣቢያ ላይ ወይም ደግሞ በአንድ ቴሌቪዥን ጣቢያ ላይ ቀርቦ በተናገረው ንግግር
መሰረት በማድረግ የተለያዩ ሰዎች በማህበራዊ ድረገጽ ጉዳዩን ሲቀባበሉት እንደነበረ እኔም እናንተም ሁላችንም የምናውቀው ጉዳይ ነው። ታዲያ በዚህ ጉዳይ እንግዲህ ብዙ ነገሮችን ማለት እንችላለን። ማስተር አብነት አውርተን አንጨርስም። ነገር ግን በዚህ በማህበራዊ ድረገጽ መተግበሪያዎች ላይ የተለያዩ ተጽዕኖ ፈጣሪ ሰዎች እንግዲህ በሚሰሩት ስራ ብዙዎች ፍቅርና ከብዙዎች ደግሞ መወደድ እንዲሁም ብዙ ተከታዮችን ያፈሩ ሰዎች ምን አሉ የሚለውን ነገር ብንመለከት መጀመሪያ ደስ ይለኛል። እንግዲህ እነሱን የተመለከቱ የተወሰኑ ቪዲዮዎች አሉ። እነዚህ ኮንተንት ክሬተሮች በተለያዩ ማህበራዊ ድረገጽ እንግዲህ የተለያዩ ሀሳቦችን እያጋሩ ነበረ፣ አሁንም እያጋሩ ነው። ምክንያቱም ጉዳዩ ዝም ብለን የምናልፈው ጉዳይ ስላልሆነ ማለት ነው። እስኪ እነሱን የተወሰኑ ቪዲዮዎች ተመልክተን ስንመለስ ምን ቢደረግ ይሻላል ከነሱ ሀሳብም ተነስተን ጠቅላላ አድርገን ሀሳባችንን የምንሰጥ ነው የሚሆነው። እንደነገርኳችሁ ይህ ጉዳይ እንግዲህ ሁላችንንም ይመለከተናል። ቪዲዮውን ላይክ ማድረግ፣ ሼር፣ ኮፒ ሊንክም ደግሞ ለብዙዎች ተደራሽ እንዲሆን ስለሚያግዝ እንደሱ ብታደርጉ እንግዲህ ደስ ይለኛል። ወደ ቪዲዮቹ እስኪ ስለ ማስተር አብነት ጥቂት ነገር እኔም ልንገራችሁ። ሁሉ ጊዜ ስለ ማስተር አብነት ቪዲዮ ስሰራ ወይም ደግሞ መድረክ ላይ የማወራ ከሆነም እሱ እየታመመ ለሌሎች ህመም የሚጨነቅ እሱ ሳይበላ ሌሎች እንዲበሉ የሚያደርግ ብዬ ስናገርም እሱ ግን ሁሉ ጊዜ ይናደድብኝ ነበር። እንዲህ አትበል ይለኛል። ምክንያቱም ደግሞ እኔ እስከዛሬ ስሙን ጠርቼው የማላፍረው አምላኬ ያድነኛል፣ ከብዙ ችግሮችም አውጥቶኛል። ይሄን ጉዳይ ህዝብ መስማት የለበትም፣ እኔው እችለዋለሁ፣ ከእግዚአብሔር ጋር እነጋገርበታለሁ፣ ለዚህ መፍትሄ አገኛለሁ ይላል። አመት ከምናምን ጀምሮ ይሄንኑ ንግግር ከአፉ ጠፍቶ አያውቅም። ነገር ግን እኔ እየተመለከትኩት ነው። ይሄ ሰው ያማዋል፣ ይሄ ሰው ምግብ አይበላም። ነገር ግን ስራው ሁሉ ሌሎች እንዲታከሙ፣ ሌሎች ምግብ እንዲበሉ ሲሆን እጅግ በጣም ውስጤ ይረበሽ ነበር። ማስተር አብነት ብዙ ጊዜ ራሱን አሳልፎ ለሰዎች የሰጠ ነው። ምክንያቱም ደግሞ ከአስክሬን ጋር አስክሬን አንስቶ በዚህ ጊዜ የአይምሮ ጭንቀቶች ይፈጠራሉ። እንዲሁም ደግሞ ከታመመው ጋርም አብሮ ታሞ ነውና የሚሰራው እጅግ በጣም ብዙ ተደራራቢ የአእምሮም ሌሎች የህመም ችግሮችም እንግዲህ እንደሚያጋጥሙት እናንተም ታውቃላችሁ ብዬ አስባለሁ። እሱ ግን ይህን ጉዳይ ማንም እንዲያውቅ አለመፈለጉ ደግሞ ሌላ ችግር ነበር። ታዲያ እንደ ቅርብ ጓደኛም እንዲሁም ደግሞ እንደ ቤተሰብም ስለ ማስተር አብነት ከዚህ በላይ ብዙ ነገር ማለት አልችልም። ሁላችሁም ጸልዩለትም፣ የተሻለ ሕክምና እንዲያገኝም የምንችለውን ሁሉ እናደርጋለን። በዚህ ጉዳይ ላይ ታዲያ ቀጣይ ሁሉን ነገር አረጋግጬ ከሱም ጋር ተነጋግሬ ያለውን ነገር እንዴት ነው የኢትዮጵያ ህዝብ ማወቅ ያለበት፣ ምንድነው መደረግ ያለበት የሚለውን ጉዳይ መረጃን ወደ እናንተ የማደርሳችሁ ይሆናል። ቤተሰብ የማስተር አብነትን ህመም ስንሰማ ብዙዎቻችን አዝነናል። በጣም የሚገርማችሁ ከ2 ወር በፊት ኢትዮጵያ በነበርኩ ሰዓት ተገናኝተን ቁጭ ብለን እያወራን በሚያሳዝን ድምፅ ተሜ ያመኛል ብቻ ነው ያለኝ እና ለምን አትታከምም ብየዋለሁ። በእርግጥ በጊዜው ግን እስቲ ግን ያመኛል ተሜ አለኝ እና ምናልባት እሱና ማስተር አብነትና ዶክተር ቢኒያም መቄዶንያ ማለት ነው ሁለቱ የኢትዮጵያ ህዝብ ብናሳክማቸው ምናልባት ከሀገር ውጭ ሞቶ መታከምም ካለባቸው ወጣው እንዲታከሙ ህዝቡ የሆነ ነገር ማድረግ አለበት ብዬ አስባለሁ። በተለይ ለተቸገሩት ወገኖቻችን ቀድሞ የሚደርሱ ለሌሎች ማራያ የሚሆኑ ሁለቱ በተለይ በጣም የኢትዮጵያ ህዝብ ውስጥ ልብ ውስጥ ያሉ ናቸውና ዶክተር ቢኒያምም ከዚህ በፊት አልታከምም ብሏል ነው ሲባል የነበረውና እሱም በተለያዩ የሃይማኖት አባቶች ምን ይችላል በደንብ አድርገው እንዲታከም ማድረግ ነው። አንድ ሰው ካለፈ በኋላ እንዲሰራ ነበር፣ ደግ ነበር፣ ምርጥ ነበር ከምንል ቢታከሙ መልካም ይመስለኛልና ያሳዝናል። አንዳንዴ በራሱ ስራው ስትረስ ያደርጋል፣ ለራሱ ጊዜ አሰጥም ብዙ ጊዜ ከዛ አንግል ማስተር አብነት እግዚአብሔር እንዲምረው በጸሎት ማገዝ አለብን። ከጸሎትም በተጨማሪ ግን ህክምና ማግኘት አለባቸው ብዬ አስባለሁና ሁለቱ በተለይ አንደኛ ሰውነታቸው በጣም ደክሟል። አይታችሁታል። ሰውነታቸው የደከመ ፊት፣ የታመመ ፊት ነው በቃ ያስታውቃል። የአብነትም እኔ አይቼው በየጊዜው እየከሳ ነው የሚሄደው፣ ዶክተር ቢኒያምም እንደዛው። ስለዚህ እነዚህን ሁለት ወንድሞቻችንን እንድናሳክማቸው ሁሉም ሰው ሊተባበር አሪፍ ነው ብዬ አስባለሁ። ያሳዝናል እንግዲህ አንዳንዴ ዋናው ነገር መረባረብ ነው፣ ሳይረፍድ ማለት ነው። ማሳከም አለብን። ለብዙ ሰዎች እርዳታ ላይ መነሳሳትን የፈጠሩ ከራስ አልፎ ሰው መርዳት ምን እንደሆነ ያስተማሩ ሰዎች ናቸውና እንግዲህ እንደዛ እናርክ። ግን እኔም ባገኘኝ ሰዓት ኢትዮጵያ ምንም ምን ያልጠየቅኩት ብቻ እየበላን እያወራን እየተጫወትን ስለ ስራው በርታ ምናምን እያወራው በመሃል ብቻ ተሜ ያመኛል
በቃ ያመኛል አለኝ። ቶኑ ራሱ ያሳዝናል። እንደዛ ነው ያለኝና እስቲ እንረባረብና የሆነ ነገር እንፍጠር ለማለት ነው እንዲታከሙ። በዚሁ አጋጣሚ ኢትዮጵያ ዶክተሮች፣ ሐኪሞች ትብብር ቢያደርጉ ከዛም ውጭ ወደ ውጭ መውጣት ካለባቸው የሚመለከታቸው አካል ድጋፍ እንዲያደርጉ በውጭም ያለው አድርገው ቢታከሙ ላለው መልካም ጊዜ። እና ሰውነቴ እየቀነሰ መጣ። ጸልዩልኝ። እኔ የኢትዮጵያ ሕዝብ የማርሻል አርቱ ንጉስ ሞተረኛው ማስተር አብነት እጅግ በጣም ደግ ልብን የታደለ ድጋፍ የሚያስፈልጋቸውን የሀገሬን ህዝቦች እንባ ያበሰ የቁርጥ ቀን ልጃችን ነው። ማስተር አብነት ስሙ ሲነሳ አሊያም በቴሌቪዥን መስኮት እሱን የሚመለከቱ ሁሉ እንባ ይቀድማቸዋል። ልጄ ልጄ ሲሉም ይጠሩታል። ልጁ ከልጅነቱ ጀምሮ አሁን እስካለበት ሰዓት ድረስ መስጠት ሁሌም መስጠት የህይወቱ አንዱ መርህ ነው። ታዲያ በአንድ ወቅት እግሩ አካባቢ የታችኛው ክፍል በካንሰር ተጠቅቶ ባኪሞቹ የተሌላኛውን ሳይበክል ይቆረጥ ይባላል። ከራሱ አንደበት ላስደምጣችሁ። በካንሰር ታመምኩ። በካንሰር ሲታመም እግሬን ስለታመምኩ እግርህ ከጉልበት በታች ይቆረጥ ተባለ። እንዲህ ብዬ እግዚአብሔርን ጠየቅኩት። እግሬን የምትፈውስ ከሆነ በእነዚህ እግሮቼ ቆሜ አንተን አገለግላለሁ አልኩት። እግሬን እንዲሁ ነፃ ፈወሰው። ይሄኛው ቦታ ነው በካንሰር የታመምኩበትና ይሄኛው አሁን በስጋ ተሸፍኖ ደህና ነኝ። ይሄኛው እግር ነበር ጠላት ይቆረጥ ያለው፣ እግዚአብሔር ግን አይቻልም ብሎ ከለከለ። አዛሪያን፣ አናንያን፣ ሚሳኤልን መልአኩን ልኮ ከእቶን እሳት የታደገ የቅዱሳን አምላክ እግዚአብሔር ምን ይሳነዋል? ፈጣሪ አምላክ የጠየቅነውን የሚዘነጋ አምላክ አይደለም። እናም ለማስተር አብነት ጸሎት ወዲያውኑ ምላሽ ሰጠው። ይቆረጥ የተባለው እግርም ዳግም ተፈውሶ እንደምቦሳ ይዘል ጀመረ። በዚህ እግሮቹም ቃል በገባው መሰረት ደከመኝ ሰለቸኝ ሳይል ዕለት ዕለት ለተቸገሩት ይደርሳል፣ ፈጣሪውንም ያገለግላል። ታዲያ ከታመመ በርካታ ወራቶችን ያስቆጠረው ለራሱ ሕክምና ያስፈልገው ለኔን ያክል ገንዘብ ወጥቼ ከመታከም ሌሎችንም ብረዳ ይሻላል በማለት ከራሱ በላይ ለሌሎች መኖር የቻለ የዘመኔ ጀግና ብየዋለሁ። ውድ ኢትዮጵያን በአገር ውስጥም ብሎም በውጭ የምትገኙላችሁም ወንድማችን ማስተር አብነት በጸሎታችሁ አስቡት የመጨረሻው መልእክቴ ነው። ስለ ማስተር አብነት በጣም ብዙ ሰዎች እየጠየቃችሁ ነው፣ እየደወላችሁልኝም ነው። ለሁሉም ሰው መመለስ ስለማልችል በቪዲዮ መጥቻለሁ። እንደ አንድ ወንድም የቅርብ ጓደኛም ስለ ማስተር አብነት የማውቀውን ነገር ልንገራችሁ። በትንሹም ቢሆን እንደሚያመው እንደማውቅ ከዚህ በፊትም እዚህ ቪዲዮ ላይ ተነግሬያችሁ ነበር። ስንቶቻችሁ ማስተር አብነት በብዙ ህመምና በብዙ ስቃይ ውስጥ ሆኖ እናቶችን ሲረዳ ሲያግዝ አይታችሁታል። ብዙ ጊዜ የህመም ስቃይ ውስጥ ሆኖ እንደታመመ አንድ ቀንም ነግሮን አያውቅም። በሚዘዋወርባቸው እርሱ ህመሙን ለሰዎች መናገር አይወድም። እንዴትም አሁን በቀደም የነበረው ኢንተርቪው ላይ እንደተናገረን ያላቅ ብዙ ጊዜያትን እንዲታከም ስለ ህመሙ ብዙ ጊዜ አንስተንለትም እናውቃለን። ግን እሱ እንደዚህ አይነት ጉዳዮችን እንድናነሳም ፈቃደኛም አይደለም። ምክንያቱም የሚያግዛቸውና የሚረዳቸው ሰዎች ጉዳይ ነው እሱ ያሳስበው የነበረው። ህመሙም ዛሬ የመጣ አይደለም። እናንተ ማስተር አብነትን ከምታውቁት ጊዜያት ጀምሮ በዚያን ጊዜ የመጣ ህመምን ቀን በቀንም እየባሰ እንደሄደ በመልኩ እንኳን መለየትና ማወቅ ትችላላችሁ። የምታስታውሱ ከሆነ ቲክቶክ ክሬቲቭ አዋርድ ላይም አንዲት ቃል ብቻ ተናግሮ ወርዷል። እንዲህም ብሎ አንድ ነገር ብቻ እንድታደርጉልኝ ይጠይቃለሁ። እዚህ ጋር በጣም ብዙ ወጣቶች አላችሁ። ሁላችሁም በየእምነታችሁ እግዚአብሔር ጤና እንዲሰጠኝ ጸልዩ። አመሰግናለሁ። ይህ ለእናንተ ብዙ ፍንጮች ነበሩ። ከዚህ በፊትም ቪዲዮ ሰርቼላችሁ ስለነበር በዚህች ወቅትና በዚህ ሰዓት ማድረግ የምንችለው መላው ኢትዮጵያውያን ማስተር አብነትን የምትወዱ በስራው እጅግ የተባረካችሁ ልትጸልዩለት ብቻ ነው። ከዚህ በኋላ ለሚቀጥሉት ነገር እኔ እየተከታተልኩ የምነግራችሁ ይሆናል። ጸሎት 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 ለወንድማችን ማስተር አብነት። ማስተር አብነትን እባካችሁ እያንዳንዳችሁ ኢትዮጵያውያን ማስተር አብነትን ጸሎት አድርጉ። ኤርትራውያንም ይወዱታል ማስተር አብነትን። እባካችሁ ጸሎት አድርጉ። የሆነ ችግር የገንዘብ ችግር የምን ችግር ካለ በራሱ ፔጅ ላይ በራሱ አካውንት መርዳት ይቻላል። ሌላ ሰው እንዳይገባ የሌላ ሰው መቀበጣጠር እንዳትሰው። ልታግዙ ሳይሆን ልትበሉ ነው። ስለዚህ የማስተር አብነትን በራሱ አካውንት አግዙኝ ካለ እርዱኝ ካለ በሱ ወንድማችን እንረዳ። እርግጠኛ ነኝ ብዙ ሆስፒታል ኢትዮጵያ ውስጥ ብዙ ሆስፒታል በነፃ ያክሙታል ብዬ አስባለሁ። ኢትዮጵያ የደጋጎች ሀገር ናት። ብዙ ደጋግ ወንድምናቶች አሉ። ብዙ አብሶሉትሊ ማስተር አብነት
መታከም ይችላል። ዛሬ ቲሞቴ የሚባል በሱ ልጅ ስም እየሰበሰበ ነበር። አዎ ዘረፋው ተጀመረ። በቃ ዘረፋውን ጀመሩት። በቃ ዘረፋውን ጀመሩት። እንዳትቀበሉ፣ እንዳትሰሙ። ስለዚህ ማስተር አብነት ራሱ ቸገረኝ ካለ አካውንት ይልካል። በዛ አካውንት መርዳት የምንችለውን እያንዳንዳችን የአቅማችንን እናግዛለን። ጸሎት፣ በተለይ ጸሎት ነው የሚያስፈልገው ይህ ሰው። ቀርቦ ከተናገረው ንግግር ውጪ ትላንት አመሻሽ ላይ ያጋራው አንድ የምላሽ ወይም ደግሞ አሁን ስላለበት ሁኔታ ያለውን ቪዲዮ ተመልክተን ብንመለስ ደስ ይለኛል። ወደ ቪዲዮ። ሰላም እንደምን ቆያችሁ? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ሲጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጭ ሄጄ በቂ ህክምና አደርጋለሁ። ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው ኢትዮጵያ እናቶች፣ ኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድጸልዩልኝ እፈልጋለሁ። እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው የሚያስፈልገኝ። ከዛ በተረፈው እግዚአብሔር ሁሉን ይችላል። አመሰግናለሁ። እውነት ነው። እንግዲህ መልካም የሚያደርጉ ሰዎች፣ መልካም የሚያደርጉ እጆች ተመልሰው እንግዲህ መልካም ላደረጉለት ማህበረሰብ የእርዳታ ነገርን ሲጠይቁ በጸሎታችሁ አስቡኝ ነው ያለው። በእርግጥ እንግዲህ ማስተር አብነት ብዙ ትልልቅ ቦታ ላይ ያሉ ሰዎች የሱን እንደዚህ መሆን ወይም ደግሞ ይህንን የቲቪ ኢንተርቪው በአንድ የሚዲያ ጣቢያ ላይ ቀርቦ የተናገረውን ነገር ሲመለከቱ እርዳታ ለመዘርጋት ወይም ደግሞ ለሱ ያላቸውን ድጋፍ ለማሳየት ጊዜ እንኳን አልፈጀባቸውም። ነገር ግን ከምንም በላይ ይህ ማስተር አብነት እንግዲህ ብዙዎችን ከጎዳና ላይ ያነሳ፣ የተራቡ ጉሮሮዎችን ያጠገበ፣ የታረዙትን ያለበሰ፣ በአጠቃላይ ብዙ እርዳታ ለሚፈልጉ ሰዎች እንግዲህ ብዙ ነገርን ያደረገ እንደሆነ የምናውቀው ነው። ታዲያ እንግዲህ የተመለከትናቸው ቪዲዮዎችም ብዙ ኮንተንት ክሬተሮች ከጎኑ እንደሆኑ የሚያሳዩ ነው። ታዲያ እኛስ ምን ማድረግ አለብን የሚለውን ነገር ብንወያይ ብናወራበት ደስ ይለኛል። አንደኛ እንግዲህ ወንድማችን እንዳለን በጸሎት ልናስበው ይገባል። ሁለተኛም በፋይናንሻሊ እንግዲህ የተለያዩ እርዳታዎች፣ የተለያዩ ጎፈንድሚዎችም ይጀመራሉ ብዬ አስባለሁ። አንዳንድ ሰዎችም ለመጀመር እያሰቡ ነው። እነሱንም ነገር እንግዲህ በአቅማችን ኪሳቸው በፈቀደ ወይም ደግሞ ኪሳችን በፈቀደ መልኩ መርዳት መቻል አለብን። ሶስተኛው ደግሞ ጊዜው እንግዲህ የማህበራዊ ድረገጽ መተግበሪያዎች እንደመሆኑ መጠን ከፈለግን ማህበራዊ ድረገጾችን ለመጥፎ ዓላማ ካልፈለግን ደግሞ ለጥሩና ሰውን ለመርዳት መጠቀም የኛ ምርጫ ስለሆነ በተለያዩ የማህበራዊ ድረገጽ መተግበሪያዎች ላይ አሁን እንደተመለከትናቸው የተለያዩ ተጽዕኖ ፈጣሪ ኮንተንት ክሬተሮች በሚያዘጋጇቸው ፕሮግራሞች በላይቭ ይሆናል የተለያዩ ቪዲዮዎች እንደሱ አይነት ቻሌንጆች ውስጥም መሳተፍ ለዚህ ለወንድማችን እንድንደርስ ወይም ደግሞ እንድናገዘው ይረዳል ብዬ አስባለሁ። ብቻ ሁላችንም እንግዲህ ሰው ነን። ይህ ወጣት ቤቴን ሳይል ህይወቴን ሳይል ትዳሬን ሳይል እንግዲህ ለብዙዎች ከሀገር እየዞረ ብዙ መልካም ስራዎችን
ያደረገ ብዙ ጥሩ ነገሮችን የፈጸመ ወጣት ነው። ስለዚህ ልንደርስለት ይገባል። በተለያዩ ማህበራዊ ድረገጽ መተግበሪያዎች ላይ አሁንም ብትገቡ እንግዲህ ከትላንት ወዲያ የሱ ንግግር ከተሰማበት ጊዜ ጀምሮ ጉዳዩ መነጋገሪያ ነው። እርግጠኛ ነኝ ቤተሰቦች እንግዲህ በዚህ ጉዳይ የማይስማማ አንድም ሰው አለ ብዬ አላስብም። እናንተስ እንደዚህ ብናደርግለት እንደዚህ ቢደረግ ጥሩ ነው የምትሉት ማንኛውም ሐሳብ አስተያየት ካለ ኮሜንት ሴክሽን ላይ ጻፍ ማድረግ እንዳይረሳ። ወደ ኔክስት ቪዲዮ ለመናገር ፈርቼ እንጂ ሁለቱም ኩላሊቶቼ ፌል አድርገዋል። ሃሌሉያ ሆስፒታል ተኝቼ 7 ሚሊዮን ብር ካመጣህ ኩላሊትህን እንቀይርልሃለን ብለዋል። ምናልባት ከዛ ያነሰ ብር ካለ ብዬ የቅዱስ ጳውሎስ ሆስፒታል ሄጄ ነበረ። እዛ ደግሞ እስከ 5 ሚሊዮን ብር እንደሚያስፈልግ ነግረውኛል። እስካሁን ድረስ ቤተሰቦቼ ያላቸውን ሀብት ንብረት የሚባለውን ሁሉንም ነገር ሽጠው ለዲያሊሲስ እና ለተለያዩ ነገሮች ብራቸውን ሙሉ አራግፈው ጨርሰዋል። ጎረቤቶቼ፣ የሰፈር ሰዎች ሁሉም የቻሉትን ያቅማቸውን እያዋጡልኝ ዛሬ ላይ ደርሻለሁ። ይሄ ነገር በቶሎ ካልተሰራልኝ የመኖሬ ቻንስ ወደ 0 እየተጠጋ ነው። እባካችሁን ይሄ ቪዲዮ በርካታ ሰው ጋር እንዲደርስ የቻላችሁትን ያክል ላይክም ሼርም ኮፒ ሊንክም የመርዳት አቅም አላቸው ብላችሁ ለምታስቡትም ድርጅቶች እርዳታ ሰሪዎችም እነሱንም ሜንሽን በማድረግ እንድትተባበሩኝ እጠይቃችኋለሁ። አይኖ ሁላችሁም በዚህ ዜና ተደናግጣችኋል። ይህ ታሪክ የኔ የግሌ ታሪክ ሳይሆን ልክ እንደ ራሴ የማየው የጓደኛዬ ታሪክ ነው። ጓደኛዬ በአሁኑ ወቅት ቀን በቀን ከመዳን ይልቅ ወደ ሞት እየቀረበ ይገኛልና እባካችሁን የምትፈልጉትን አይነት ቻሌንጅ ወንጀል አይሁን እንጂ ቻሌንጅ ሰርቼ ፕሮሞሽንም ሰርቼ ብቻ እናንተ የምትፈልጉት ህጋዊ የሆነ ነገር ማንኛውንም ነገር ለመስራት ፍቃደኛ ነኝ። ቡክ አካውንትም ለማስቀመጥ ሞክራለሁ። የኢትዮጵያ ንግድ ባንክም አለ፣ ቴሌ ብርም አለ። እና መባካችሁን 1 ብር፣ 5 ብር፣ 10 ብር፣ 100 ብር እያላችሁ ሳትንቁ ምናልባት ይሄ ቪዲዮ በእናንተ ትብብር ከ500 ሺህ በላይ ሊታይ ይችላል። 500 ሺህ ተመልካች 10 ብር ቢያዋጣ 5 ሚሊዮን ብር በአንድ ጊዜ ያገኘን ማለት ነው። ስለዚህ ምንም አይነት ገንዘብ ይሁን ብቻ እናንተ አትናቁት። ሲደማመር አንድ ያው እንግዲህ ስለ እንደዚህ አይነት ጉዳዮች ከተነሳ አይቀር እንግዲህ ከማስተር አብነት ውጪ የወንድማችን ያጋራው ቪዲዮ የብዙዎችን ትኩረት የሳበ ነበረ። ጓደኛው በዚህ መልኩ እንግዲህ በወጣትነት ሁላችንም አብዛኞቻችን ጤና ኑሮን ብዙ ነገሮች እንደጎደሉብን ይሰማናል። ግን እንደዚህ አይነት ነገሮችን ካልሰማን ወይም ደግሞ እንደዚህ አይነት ነገሮችን ስንመለከት ነው ስለ ጤናችን ብዙ ጊዜ የምናመሰግነውና ምን ልላችሁ ፈልጌ ነው፣ ሁሌም ቢሆን አመስጋኝ መሆን ይሻላል። እንግዲህ እንደዚህ አይነት ወይም ደግሞ በእነዚህ አይነት ሁኔታ ውስጥ ያሉ ሰዎች አሉ። እንደዚህ አይነት ሰዎችን እንግዲህ እኛ ጤና ካለን በአቅማችን መርዳት አለብን። አረቂያም ስድብ የነበረበት ነውር የነበረበት ዘመን እንደነበር ያውቃሉ። በዘመንኛው በእኛው በወጣቶች በተሸወድነው አመለካከት አረቄ ልብሷን ስትቀይር አረቄ አይደለችም፣ የተሻለ ስትለብስ ቦትል ትባላለች። ታዲያ ቦትል እናውርድ የአራዳ ሰዎች መገለጫ ከሆነች ሰንበትበት ትብላለች። ልስልስ ባለ ዜማ ታጅበው በአልበም ከበር እንዲህ ሆኖ ካላመዱን የኔን እድሜ ያህል እንኳን አልሞላውም። እንግዲህ ለዘመናት ታፍኖና ተፋፍኖ የኖረ አንድ ከባድ እውነትን ላወራ ነው። እንጀምር። ስለ ባለትዳር ሱሰኛ ባሎች የሱሰኛ ሰው መፈክሩ የሁል ጊዜ አቋሙ ኧረ እኔ እኮ ሱስ የለብኝም ስፈልግ አቆማለሁ ነው የሚለው። ይሄን ቀናቶችን መዝለል በመቻሉ ነው ይሄንን የሚያስበው። ታዲያ ማንን ነው ግን ፋራ የምናደርገው ነው? ራስህን ወይስ ቤተሰብህን? ሁሉንም ነገር ስትጀምር አጀማመሩ ቀለል ብሎ ነው። ስትጀምር ወይ የትዳር አጋርህን ዋሽታታል ስለምታደርገው ነገር፣ ወይ በልጅነት ከትዳር አጋርህ ጋር አብራችሁ ስታደርጉት ኖራችኋል፣ ወይ ደግሞ ከጓደኞች ጋር ለመመሳሰል ስትል ተለክፈሃል። ዛሬ ግን ጊዜያት ካለፉ በኋላ የምታጨስ፣ የምትቅም፣ የምትሰክር፣ የምትቆምር ወንድ ከሆንክ አንድ ነገር ልልወደድኩ ሚስትህ የሚሰማትን ስሜት ዛሬ ልነግርህ እወዳለሁ። ይሄ መልእክት ልዩነት ለሌለው ለሁለት ዓለም ሰው ነው። ደሃ ሱሰኛና ሀብታም ሱሰኛ። ደስ በሚል ስሜት በተከፈቱ አረቄና መጠጦች ምክንያት ከልጆችህ እንጀራ ላይ እየሰረቅክ ላለኸው ለደሃው ሱሰኛ ለምግብ፣ ለቤት ኪራይ ወይም ለልጆች ትምህርት የነበረ ገንዘብ ሁሉ ለሱስ እየገበርክ ከሆነ ሚስትየዋ መሰረታዊ ነገሮች ምግብ፣ ልብስ ስለሚጠፋባት ዘወትር በፍርሃትና በጭንቀት እየኖረች ከሆነ ልጆች የሚራቡ የሚያስፈልጋቸውን ነገር የሚያጡ ድህነታቸው ስለሚታይባቸው የሚያፍሩ ከሆነ ሱስ እዚህ ቤት ውስጥ ደስታን ብቻ ሳይሆን የህይወት መሰረቱን ጨምሮ አስገብሮ አሰግዶ ይወስዳል። ከዚህ ሳልመደብም ልጅስ አላስራብኩም ካልክ
ቃል የተገባላትን የወደፊት ህይወት ሰላማዊ ኑሮ ህልም ያረክባት ሴትስ? ለቤት ማስያዣ ለመኪና መግዣ የተባለ ገንዘብን ለሱስ የምታውልስ? አዎ ቤተሰብህ ውጪ ላይ ጤናማ መስሎ ቢታይም የውስጥ ገመዱ ግን ተበጥሷል። በጭንቀት ውስጥ የምትኖር ሚስት ካለች ተበጥሷል። ሚስት ደህንነቱ የተጠበቀ የወደፊት ህይወት ቃል ተገብቶላት የተከዳ አይነት ስሜት ላይ ካለች አብቅቷል። ልጆቹ ስለ ገንዘብ የሚደረጉ ጭቅጭቆችን፣ ንትርኮችን እያዩ ከሆነ ችግር አለ። ብር አለ፣ አቅም አለ። ምንድነው ባረገው ችግሩ ላልከው ሱስ በሀብታም ቤተሰብ ክፋቱ ምንድነው ብትለኝ ስሜታዊ ብቸኝነት እና የተደበቀ ስብራት ነው። ገንዘብ ብዙ ስላለ ሱሱ በቀላሉ ሊደበቅ ይችላል። ሚስትየዋ ብዙ ገንዘብ ቢኖርም ብቸኛ ናት። ጋብቻው ባሏ አብሯት ቢኖርም ከመንፈስ ጋር እንደመኖር ነው የሚያማት። ውብ በሆነው ቤታቸው ውስጥ ውስጠኛው ባዶነት በመኖሩ ትዋረዳለች። አዎ ልጆቹ አባታቸው በአካል ቢኖርም ስሜታዊ በሆነ መንገድ ስለማይገኝ ይጎዳሉ። ገንዘብ ፍቅርን ሊተካ እንደሚችልና እውነት ከመናገር ይልቅ መልክ ማስጠበቅ አስፈላጊ መሆኑን ለልጆች ታስተምራለህ። ለሚስት ክህደት፣ የእምነት ማጣት፣ ዘላቂ ጭንቀት፣ ስሜታዊ ብቸኝነት፣ የቤተሰቡ ሸክም ብቻዋን የመሸከም ስሜት ነው ያለው። በትዳር ውስጥ ያለች ብቸኛ እናት ትሆናለች፣ ሲንግል ማም። በዚህ ሁሉ ውስጥ አሳዛኙ ደግሞ ለልጅ ግራ መጋባት፣ የደህንነት ማጣት፣ ፍርሃት፣ ሀፍረት ስሜት። ይቺ ታዲያ ምን አላት ብትለኝ የጻፍኩልህን ይቺን ወረቀት ላንብብል። የሚያስደበድብ ድብደባ፣ ነፍስ እስከ ማጥፋት፣ ራስን እስከ ማጥፋት፣ ተሳዳቢ የሚያደርግ ጸያፍ ንግግር፣ ለቤተሰብህ ራስህን ማዋረድና መዋረድ፣ የሰው ልብ መስበር፣ መልከስከስ፣ ዕዳ፣ ስርቆት፣ ክህደት፣ ሴሰኝነት፣ መድፈር፣ ወሲባዊ ጥቃት፣ ሚስትን፣ ልጅን፣ ጎረቤትን፣ ዘመድን፣ የቤት ሰራተኛን፣ ሴተኛ ዳሪን፣ ህፃናትን ውርደት የሚፈጥር እፍረት የሚፈጥር ለምን በስካር ውስጥ በሰው ሚስትነት ባዳነት ለወለዱት ልጅ መጉደል፣ ከከፋ ደግሞ ልጅ መስደብ፣ መደብደብ፣ ትራውማ፣ ሀፍረት፣ ጭንቀት፣ ድብርት፣ ፍቺ፣ ገዳይነት፣ ሚሊዮን ሞቶች፣ ሰክሮ በመንዳት በሽተኛነት፣ የጤና ቀውስ፣ የልጅና የሚስት ዕዳ መሆን፣ ሉዘር መሆን ወይም ደግሞ ከስራ ገበታ መባረር፣ ፍርድ ቤትን ያጨናነቀው ወንጀሎች በጠቅላላ በትዳር ላይ ሽርሙጥና ጋለሞትና አባትነትን መዘንጋት፣ መኖሪያ ቤትን ጦርነት ቤት የሚያደርግ ቤት ሰባሪ፣ ሰው ሰባሪ፣ ሰይጣንን ጭራውን መጨበጥ ከፈለክ ሩቅ አትሄድ። ሱሰኛ መሆን በቂ ነው። የኔ ትውልድ አሁን ይህን በመሰለ ፎቶ በሚያምር ፈገግታ ውስጥ እንደዚህ አይነት ፈተና ይመጣል ብሎ የሚያስባለ ሰይጣንን በመልኩ አትጠብቁት። ይህ ሰይጣን የምርጫ ቅስቀሳው ነው። ቅድም የሰማችሁት መሬት ላይ የወረደ የሚኖር ህይወት ነው። እንንቃ፣ ንቁ። ሰላሙን ሱስ ማለት እንግዲህ ህይወታችንን ወደኋላ የሚጎትት ራሳችንን የሚጎዳ ነገር ስለሆነ ማለት ነው። ብቻ በአጠቃላይ ቤተሰቦቼ የዚህ ቪዲዮ ዋና ዓላማ እንግዲህ በተለያዩ ማህበራዊ ድረገጽ መተግበሪያዎች በመጀመሪያም በቪዲዮ የመግቢያ ላይ እንደነገርኳችሁ በመልካምና በበጎ ተግባሩ የምናውቀው ማስተር አብነት አልቻልኩም ብሎ ሰውነቴም ይናገራል። አሁን ላይ እንግዲህ ያለኝ አማራጭ ይህ ነው። እንግዲህ እሱ ለብዙዎች እጁን ዘርግቷል። ብዙ ደጋግ ኢትዮጵያኖችም እንግዲህ ለሱ እጃቸውን ይዘረጋሉ። ብዙም እንደዚህ እርዳታው ነገር እንኳን ባያሳስበውም ጸልዩልኝ ብሎ የመጣበት መንገድ የብዙዎቻችንን ልብ የሰበረና ብዙዎችን ያነጋገረ ጉዳይ ስለነበረ እንዴት ነው አዳዲስ ቪዲዮችስ ምን ይላሉ የሚለውን ለመመልከት ያህል ነው። ታዲያ ቤተሰቦቼ እንግዲህ የልጅ ማኛ ያደረገችውም ነገር ጥሩና መልካም ነገር ነው። ሁሌም ቢሆን ሶሻል ሚዲያዎችን ለመልካም ነገር እንጠቀም፣ መልካም ነገሮችን ማጋሪያ ይሁን እላለሁ። ቤተሰቦች እንግዲህ ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስላሉ። ቪዲዮቹን እንደወደዳችኋቸው አልጠራጠርም። ቪዲዮ ላይክ ማድረግ እንዲሁም ለቻናሉ አዲስ የሆናችሁና ቻናሉን ሰብስክራይብ ያላደረጋችሁ ቻናሉን ሰብስክራይብ በማድረግና እንግዲህ የዚህ ቻናል ቤተሰብ በመሆን ሌሎች ጥሩና አዝናኝ ቪዲዮዎችን መመልከት ትችላላችሁ። በቀጣይ በአሪፍና ማራኪ ስራዎች እንድመለስ ቪዲዮቹ ላይ ያላችሁን ማንኛውም ሀሳብ፣ አስተያየት፣ ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ ማጋራት እንዳይረሳ። ስለነበረን ጊዜ እጅግ አመሰግናለሁ። በቀጣይ በአሪፍና ጥሩ ስራዎች እስከምንገናኝ መልካም ጊዜ ይመቻችሁ።